तुझ में रब दिखता है यारा मैं क्या करूं तुझ में የቦሊውድ ቆንጆና ዝነኛዋ ተዋናይ ወደ ኢንዱስትሪ ከገባች በኋላ ያገኘችው ስኬት ሌላ ተዋናዮች ሊያገኙት ያልቻሉት ነው የተባለ ነው። በፊልም ኢንዱስትሪ ውስጥ ምንም አይነት ጎድፋዘር ሳይኖራት አውትሳይደር ሆና ግን በኢንዱስትሪ ውስጥ በጣም ውድ ገንዘብ ከሚከፈላቸው አክትረሶች ተርታ በአንድ ጊዜ መሰለፍ የቻለች ኖርማል የሆነ አፈጣጠሯ እንዲሁም ስታይሏም ሁሉ ኖርማል ነው። በትወናም ቢሆን ደግሞ ለየት ያለ ነገር ሁሉ ልታሳይ አልቻለችም የተባለች አክትረስ ናት። ታዲያ እንዴት ይሄን ያህል ስኬታማ አክትረስ ልትሆን ቻለች? የቦሊውድ ጠቅላላ ሱፐርስታሮች ከሷ ጋር አብሮ መስራት ፍላጎታቸው እንዲሆን አስገደደች። በሷ ፍቅር ብዙ የቦሊውድ አክተሮች እብድ የሆኑላት እንዲሁም ክሪኬት ተጫዋቾችም በጣም የሚያፈቅሯት ናት። ታዲያ ለምንድን ነው ያ ሀብታሙ ክሪኬተርን በመጨረሻ ልታገባ የቻለችው? Can I say this again? My wife. इश्क ही दिसदा በዚህ ትዳራም የተነሳ የቦሊውድ ሌሎች አክትረሶች ጠቅላላ የሚሰድቧት የሚነቅሯትስ እንዴት ልትሆን ቻለች? በዛም የተነሳ እነሱ ሲሰድቧት ሲያዋርዷት ለመቻል ተገደደች። जिया जिया रे जिया रे जिया जिया रे जिया रे जिया जिया रे जिया ለዛሬ እንግዳችን አድርገን ያቀረብናት አክትረስ ይህን ያህል ማስተዋወቅ እንኳን ብዙም ያስፈልጋት አይደለችም። እቺ አክትረስ በጣም ብዙ የፍቅር ግንኙነት ነበራት የተባለችም ናት። ህይወቷም በጣም በብዙ ጥቁር እውነቶች የተሸፈነ ነው። ያን ስትሰሙ ሁላችሁም ትደነግጣላችሁ። ስለዚህ ከህይወቷ ጋር የተያዙትን ሁሉም ነገሮች በዝርዝር እናወራለን። እናንተ ከኛ ጋር ቆይታችሁን አድርጉ። እንዲሁም እስከ ቪዲዮ መጨረሻ አብራችሁን ቆዩ። अच्छा चलता हूँ दुआओं में याद रखना मेरे जिक्र በሞዴሊንጉ ዓለም አድርጋ ወደ ቦሊውድ ኢንዱስትሪ ተቀላቀለች። ይቺ ተዋናይ ዛሬ ላይ በመላው ዓለም በጣም ትታወቃለች፣ ዝነኛ ናት። በባሏም ስኬታማነት የተነሳ ሁል ጊዜ ከወሬ ጠፍታ አታውቅም። አዎ የዛሬ እንግዳችን የታዋቂው ክሪኬተር የቪራት ኮህሊ ባለቤት ቆንጆዋ የቦሊውድ አክትረስ አኑሽካ ሸርማ የሷ ታሪክ ነው ማቀርብላችሁ ዛሬ። चली रे जुनू ስለ አኑሽካ ሸርማ ብዙ አነጋጋሪ ነገሮችን ከማውራታችን በፊት እንደተለመደው መለስ ብለን ከመጀመሪያው ከጅምሩ ለማየት እንሞክራለን። አስተዳደጓን፣ ትምህርቷንና የፊልም ዓለሟን እንዴት እንደጀመረች ለማየት እንሞክራለን። ሰላም ጤና ይስጥልን ቤተሰቦች፣ ይህ ቦሊውድ ፕሮፋይል የተሰኘው ፕሮግራም ነው። የቦሊውድ ተዋናዮችን ያሳለፉትን ውጣ ውረድና ችግሮችን አንድ ላይ በጥናት የምናቀርብበት ቦሊውድ ፕሮፋይል የተሰኘው ፕሮግራም መጀመሩ ነው። ቪዲዮን ላይክ አድርጋችሁ መጀመር አትርሱ። እንዲሁም ያላችሁን ሀሳብ አስተያየት በኮሜንት አስቀምጡ። በተጨማሪም ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ወደ ፕሮግራሙ እንግባ። रब ने बना दी जोड़ी እንደተለመደው እንግዲህ እዚህ ኮሚኒቲ ላይ አንድ ሰርቬ አድርጌ ነበረ ከከንግናና ከአኑሽካ የማንን ላቀርብላችሁ በሚለው። በጣም በአስገራሚ ሁኔታ የአኑሽካ 75% የከንግና 25% ሆኗል። እንግዲህ እንዲያውም የከንግናን በጣም መስማት የምትፈልጉ ነበር ይመስለኝ፣ ግን ለማንኛውም ለዛሬ አሸንፋለች። ስለዚህ የአኑሽካ ይቀድማል፣ የከንግና ደግሞ ቀጥሎ ይቀርባል። ኮሚኒቲ ፖስት ላይ እንደዚህ አይነት ነገር ስለቅ ተሳትፏችሁ አሪፍ እንዲሆን እጋብዛለሁ። እዚህ ላይ አሁን በጣም ደስ የሚል ነው። 1600 ሰው ተሳትፎበት ቮት አድርጓል ማለት ነው። ኮሜንት ላይ በእርግጥ ብዙዎቻችሁ ያው መልስ ይሆናል ወይም ደግሞ የሁለቱንም አቅርብልን ብላችኋል። ያልተቀመጠ ኦፕሽን አስቀምጣችኋል። አብሽሩ ይቀጥላል። አኑሽካ ሸርማ የተወለደችው ሜይ 1 1988 ዓመተ ምህረት ኡተር ፐርዴሽ የሚባለው አካባቢ አዮዳ የሚባለው ቦታ ላይ የተወለደችው። አባቷ አጄይ ኩማር ሸርማ ይባላል። በህንድ የመከላከያ ሰራዊት ውስጥም ኮርነል ነበረ። የእናቷ ስምም አሺማ ሸርማ ይባላል። እሷም የቤት እመቤት ናት። አኑሽካ ሸርማ አንድ ታላቅ ወንድም አላት፣ ክራንሽ ሸርማ ይባላል። እሱም ኔቪ ውስጥ አገልጋይ ነው። ከበኋላም ከኔቪ ከለቀቀ በኋላ ወደ ፊልም ፕሮዳክሽን ስራ ገብቷል። አኑሽካ ሸርማ እድሜዋም ለትምህርት እንደደረሰ ባንግሎር ውስጥ አርሚ ስኩል ተምራለች። በመቀጠልም እዛው ባንግሎር ውስጥ ማውንት ኮርነል ኮሌጅ ውስጥ የአርት ትምህርቷን ሙሉ ለሙሉ ተከታተላለች። ገና የኮሌጅ ተማሪ እያለች ጀምሮ የቦሊውድ የሚያበረቀርቀው ዓለም በጣም ይስባትና ትኩረት ታደርግበት እንደነበረ ተናግራለች በተደጋጋሚ። ስለዚህ ወደ ቦሊውድ እንግዲህ ሊያስጠጋኝ ይችላል ብላ የወሰደችው የመጀመሪያ እርምጃዋ ሞዴሊንግ ሊሆን ችሏል። ለዛም ብላ ወደ ሙምባይ ከመጣች በኋላ ስሊፕ ሞዴሊንግ ኤጀንሲ ተቀላቅላ ትምህርቷን ተከታተላለች። በእርግጥ እዚህ ቦታ ላይ አድሚሽን ማግኘቱ ወይም መግባቱ ያን ያህል ቀላል አልነበረም። ቢሆንም ግን እሷ የነበረውን ፈተና በቀላል ስላለፈች መልኳና ቁመቷ የሰጣ ስለሆነ በቀላሉ ልትገባ ችላለች። እዛም ከገባች በኋላ ፕሪትቫ የሚባል አንድ ግለሰብ ተዋውቃ ነበር። ያ ሰውም እጅግ በጣም ረድቷታል። በመቀጠልም በ2000 ዓ.ም የመጀመሪያ ሞዴሊንግ አሳይመንቷን ላክስ ፋሽን ዊክ ላይ በመቅረብ
የመጀመሪያ የሞዴሊንግ ስራዋን አንድ ብላ ጀመረች። በዛ ሰዓትም በአገሪቱ ላይ ያሉ በጣም ትልልቅ የሚባሉ ብራንዶች ሞዴል ይፈልጉ ስለነበረ አኑሽካን ልብ ብለው አይተዋት ነበር። ከዛም በኋላማ የፋሽን ዲዛይነሮች ሰልፍ ወደ ቤቷ ሊጎርፍ ችሏል። የፋሽን ዲዛይነሮች እንጂ የፊልም ፕሮዲውሰሮችም ዳይሬክተሮችም አጠገቧም እንኳን ዝር አላሉም ነበር። ስለዚህ የተለያዩ ቦታዎች ላይ በመሄድ ለፊልም እሷ ኦዲሽን መስጠቱን ቀጠለች። በሰዓቱ የአሽራጅ ፊልምስ ረብኔ በናዲ ጆሪ የተሰኘውን ፊልም እየሰራ ነበር። ለዛም ደግሞ አዲቲ እንዳያት ለዚህ ፊልም ትሆነኛለች ብሎ ካስት ሊያደርጋት ችሏል። በሚገርም ሁኔታ በመጀመሪያ ፊልሟ አብሯት የሰራው ማን ቢሆን ጥሩ ነው? ሻሩክ ካን። አኑሽካ በአንድ ኢንተርቪው እንደተናገረችው ረብኔ በናዲ ጆሪ ለመስራት ዝግጅቴን በጨረስኩ ሰዓት ከረን ጆሃር ለያሽራጅ ወይም ደግሞ ለአዲቲ ቾፕራ ደውሎ አኑሽካ ሸርማ ይሄን ፊልም እንዳትሰራ ብሎ ከልክሎ ነበር። Completely murder Anushka Sharma's career because when Aditya Chopra showed me her image and I was like no mad what, why are you signing her? ለዚህም ደግሞ ምክንያቱ አውትሳይደር መሆኗና ሁኔታዋን ሲያየው ምንም ነገር ስላልተመቸው ከረን ጆሃር እንድትሰራ አልፈለገም ነበር። ምክንያቱም ደግሞ ያው እንደሚታወቀው ከረን ጆሃር አውትሳይደር የሆኑትን ፕሮሞትም አያደርግም አይወድም። ባጠቃላዩ ግን እንደዛም ቢሆን ምንም ማድረግ አልቻለም። ምክንያቱም አኑሽካ ሸርማ ከያሽራጅ ፊልምስ ጋር 3 ፊልሞችን በተርታው ለመስራት ኮንትራት ተፈራርማ ነበር። ከዛማ ምን ይሆናል ይሄ ፊልም ልክ ቦክስ ኦፊስ ላይ ሲደርስ በጣም ፊልሙ ስኬታማ ሆነ። ሙዚቃዎቹ ጠቅላላ በጣም ሰቃይ ተወዳጅ ሙዚቃዎች ሊሆኑ ቻሉ። ስለዚህ በዚህ ምክንያትም አኑሽካ ሸርማ ገና በመጀመሪያ ስራዋ ስኬትን አጣጣመች። የስራ ህይወቷም መብረር ጀመረ፣ ተንቀሳቀሰ፣ ሄደ የሚባል ሆነ። በመቀጠል ሁለተኛ ፊልም የሆነው በድማሽ ካምፓኒ ነው። በዚህኛው ፊልም ላይም አብሯት የተወነው ዝነኛው አክተር ሻሂድ ካፑር ነው። ፊልሙም ሱፐርሂት ሆነ። በዛውም አኑሽካ ሸርማና ሻሂድ ካፑር ሁለቱ የፍቅር ግንኙነት ጀምረዋል የሚል ወሬ ተነሳ። ከሻሂድ ጋር 2 ዓመት ከቆየች በኋላ በመሃል በአኑሽካ ህይወት ውስጥ የገባው ረንቪር ሲንግ ነው። በዛ የተነሳ ከሻሂድ ጋር ተጣልተዋል። አኑሽካን ረንቪር ለመጀመሪያ ጊዜ የተገናኙት ባንድ ባጃ ባራት የተሰኘው 3ኛ ፊልሟን በሰራች ሰዓት ነበር። ረንቪር ሲንግም ወደ ቦሊውድ የገባው በዚህ ፊልም ነበር። ረንቪር ሲንግ በሰዓቱ የከረን ጆሃር በጣም ወዳጁ ወይም የቅርብ ሰው ነበር። እንዲያውም የተለያየ ቦታ ላይ ሁለቱ የሚያረጉት ሁኔታ ደስ ስለማይል ሌላም ወሬ ተነስቶ ነበር። አረ ከረንና ረንቪር ይዋደዳሉ የሚል ወሬ ነበር። ይሄን ያህል ጮክ ብለው ባያወሩትም ቀስ ብለውም ብለውታል። አኑሽካም ብዙ ነገሮችን ከማየት ኢንዱስትሪስ መቆየት ካለባት ከከረን ጆሃር ጋር በጣም መግባባት እንዳለባት በጊዜ ተረዳች። ምክንያቱም ደግሞ አኑሽካ በነበረችበት ጊዜ ላይ ያለ ከረን ጆሃር ፍቃድ ቦሊውድስ መቆየት እጅግ በጣም ከባድ ነበረ። ለምን እሷ ተስማምታ የነበረው ፈላጭ ቆራጭ በሆነበት ኢንዱስትሪ ውስጥ ነበረ። ለዛም ብላ ከረን ጆሃር በጣም የሚወደው ረንቪር ሲንግን ስለነበረ ረንቪር ሲንግ ላይ የፍቅር አስማቷን ማረግ ጀመረች። እንዲያውም እንደሚባለው ከሆነ ረንቪር ሲንግን ከረን ጆሃር ጋር ለመድረስ ወይም ከረን ጆሃርን አግባብቶ ለመያዝ አንድ ደረጃ ወይም መንገድ አርጋ ተጠቅማበታለች ተብሏል። ከረንቪርና ከሻሂድ በፊት ግን ባንግሎር ውስጥ እያለች በሞዴሊንግ ስራ በነበረችበት ሰዓት ላይ አንድ ቦይፍሬንድ ነበራት። እሱም ዙሂብ ዩሱፍ ይባል ነበረ። በሰዓቱ በሞዴሊንግ ዓለም ላይ አንድ ታዋቂ ዝነኛ ሰው ነበረ። ስለዚህ በአኑሽካ ህይወት ውስጥ የመጀመሪያ ቦይፍሬንዷ እሱ ነበር ማለት ነው። እንዲያውም አኑሽካ በሞዴሊንግ በጣም ወደፊት ብዙ ርቀት መሄድ እንድትችል በጣም የረዳት የመጀመሪያ ቦይፍሬንዷ ዙሂብ የተባለው ነው። በእርግጥ ከሞዴሊንግ ዓለም ወደ ፊልም ለመግባት ሁለቱም ወደ ቦምቤ አብረው ተያይዘው የመጡ ቢሆንም በምን አይነት ብቃቷና በየትኛው ችሎታዋ አኑሽካ የያሽራጅ ፊልምን ልታገኝ ቻለች የሚለው ጥያቄ አሁንም ጥያቄ ሆኖ የቀረ ነው። ግን በጣም በሚገርም ሁኔታ ሚቱ ኬዝ የሚባል ነበረ እና ያንን ኬዝም እሷ እንደተጠቀመች ከዚህ በፊት በአንድ ኢንተርቪው ተናግራለች። ያም ማለት ጾታቸውን ተጠቅመው ስራ ያገኙ ወይም ወደ ኢንዱስትሪ የገቡ ሴት ተዋናዮች እንደማለት ነው። ግን ይህን ነገር ስትናገር ለእሷ ምንም ለውጥ እንደሌለው በድፍረት ነው የተናገረችው። ምክንያቱም እሷ ወደፊት መቀጠል፣ ማደግ፣ መለወጥ ነበር ፍላጎቷ። በሰዓቱ ይህን ነገር አኑሽካ በተናገረች ሰዓት ላይ እጅግ በጣም መነጋገሪያ ሆና ነበረ። ሚቱ ኬዝ የሚባለውን ምናልባት ታውቁት ከነበረ ማለት ነው። በጣም ብዙ ፕሮዲውሰሮች፣ ዳይሬክተሮች ጠቅላላ የተወቀሱበት የተከሰሱበት ጉዳይ ነበረ። እንዲያውም ይሄ ነገር ከተወራ በኋላ ምንም አይነት ፊልሞቿ ሱፐርሂት አልሆኑም ቦሊውድ ላይ የተባለበት ያህል ጊዜ ነበር። አኑሽካም ወደ ከረን ጆሃር ለመቅረብ የምትችለውን ያህል ጥረት እየጣረች የተጠጋች ነበረ። የተወሰነ ደረጃም በጣም ስኬታማ ሆናለች ማለት ይቻላል። ከረንቪር ሲንግ ጋር አንድ ላይ በነበረችበት ሰዓት ላይ የከረን ጆሃር ቤት፣ ፓርቲው ላይ፣ የተለያዩ ቦታዎች ላይ መገኘት ሁሉ ችላ ነበር። በጣም ስለተቀራረቡም በመጨረሻ ከረን ጆሃር እጁን ዘርግቶ ተቀብሏታል አኑሽካ ሸርማን። የዛኔም አገልግሎቱን የጨረሰው ረንቪር ሲንግ ወዲያው ተጣላችሁ። ትልቁ ምክንያት ደግሞ በሰዓቱ ረንቪር ሲንግ ራሱ ቦሊውድ ውስጥ ስሙንና ዝናውን ለማስጠበቅ ወይም ደግሞ ለማግኘት ገና እየታገለ የነበረበት ሁኔታ ነበረ። ስለዚህ እሱ ለራሱ ፊልም እየፈለገ ስለነበረ ለአኑሽካ ፊልም ሊያሰጣት እንደማይችል ቀድማ ተረሳ ነበር። ስለዚህ የሷ ልብ ደግሞ በድጋሚ የፈለገው ሌላኛው ዝነኛው አክተር ረንቪር ካፑር ነበረ። ምክንያቱም የካፑር ቤተሰብ አንጸባራቂ ኮከብ ስለሆነም ሁሉም ይፈልጉታል። አኑሽካ የፊልም ስራዎቿ በአጠቃላይ ስኬታማ እንዲሆኑ ሱፐርስታሮችን እንደ ደረጃ አድርጋ እየተጠቀመችባቸው ነበር። ስለዚህ የዚህ ጨዋታ ዋና ተካፋይ
ተካፋይ የሆነው ረንቢር ካፑር መሆን ችሎ ነበር። ረንቢር ካፑርን በሰዓቱ አኑሽካን ወዷት ነበር። አኑሽካ ደግሞ በጣም ቀርባው ነበር። ምክንያቱም የቀረበችበት ዓላማ ሌላ ስለሆነ። በሰዓቱ ሁለቱ በየቦታው ይታዩ ስለነበረ የሁለቱ የፍቅር ታሪክ በጣም በኃይለኛው ይወራ ነበር። ከዛም ወሬው የተጣጣፈ ያለ በፍጥነት ሁለቱ መለያየታቸው ደግሞ ተሰማ። अंधेरा तेरा मैंने ले लिया मेरा उजला सी ለዛም ትልቁ ምክንያቱ ደግሞ የአኑሽካ ልብ አሁን ደግሞ የፈለገው ሱሬሽ ራና ነበረ። የህንድ ክሪኬት ቡድን ላይ ምርጥ ተጫዋች የሚባለው ሱሬሽ ሬና አሁን አኑሽካ በጣም ወዳው ነበር። አኑሽካና ሱሬሽ የተዋወቁት ለመጀመሪያ ጊዜ በታላቅ ወንድሟ የተነሳ ነበር። ወንድሟ ወደ ኔቪ ከመግባቱ በፊት ስቴት ሌቭል ወይም ደግሞ ከተማውን ወክሎ ክሪኬት ይጫወት ነበረ። በዛ ሰዓትም ከወንድሟ ጋር ሬናም አብሮ ይጫወት ነበረ። በዛ የተነሳ የወንድሟ ጓደኛ ስለሆነ ከወንድሟን ሊያገኝ በመጣበት እሷ ልትታወቀው ችላለች። በተለያየ ጊዜም ወንድሟ ጋር ሲመጣ ሲያገኛት እነዛ ትንንሽ ግንኙነቶች ተደምረው መቼ ወደ ፍቅር እንደተቀየሩ ሁለቱም አላወቁትም ማለት ይቻላል። ቢሆንም ግን ከሱሬሽ ጋርም ብዙ መቆየት አልቻለችም። ምክንያቱም ከሱ ጋርም ከሆነች በኋላ ከሌሎች አክተሮች ጋር የምታደርገው ነገር በደንብ ስላወቀ መልሶ ርቋታል። አኑሽካ ቦሊውድ ውስጥ ያለው ስራዋን ለማስቀጠል የማትከፍለው መስዋዕትነት አልነበረም። ከተለያዩ አክተሮች፣ ፕሮዲውሰሮች ጋርም አብራ ዘና ፈታተል ነበረ። በጣም ብዙ ብቃት ያላቸው አክተሮች፣ ተዋናዮች እንዳለ ፊልም ለማግኘት የተቸገሩ በነበሩበት ሰዓት ላይ አኑሽካ ግን ፊልም በላይ ያገኘች ነበረ። አሁን እዚህ ጋር ትልቅ ጥያቄ የሚነሳው አኑሽካ ሸርማ ቦሊውድ ውስጥ ምንም ጎድፋዘር አልነበራትም፣ ወይም ወደ ቦሊውድ እንድትገባ የረዳት ዘመድ፣ ቤተሰብ ማንም ነገር አልነበራትም። ግን በሚገርም ሁኔታ አውትሳይደር ሆና ቦሊውድ ውስጥ ያለ ትልልቅ የሚባሉ ፕሮዳክሽን ካምፓኒዎች ለአኑሽካ ፊልም የሰጧት ነበር። እንዴትና ለምን የሚለው ጥያቄ ሁሌ አነጋጋሪ ነው። ምሳሌ ትልልቅ ካምፓኒ ማለት እንደ ዋይአርኤፍ፣ ረብኒ በናዲ ጆሪ፣ በድማሽ ካምፓኒ፣ ፓቲያላ ሃውስ፣ በኤንድ ባጃ ባራት፣ ጀብተክ ሄጃን፣ ፒኬ፣ ቦምቤ ቨልቬት፣ ሱልጣን፣ ኤዲልሄ ሙሽኪል የመሳሰሉ በጣም ትልልቅ የሚባሉ የቦሊውድ ፕሮዳክሽን ሀውሶች የሰሯቸው ፊልሞች ላይ በአጠቃላይ አኑሽካ ሰርታለች። ከፕሮዳክሽን ካምፓኒዎቹ ጭምር ከትልልቅ አክተሮች ጋር መስራቷ አኑሽካን ቶሎ ዝነኛ ለመሆን ረድቷታል የሚባለው ለዛ ነው። የዚህ ሁሉ ምክንያቱ ደግሞ የመጀመሪያ ፊልሟ ስኬታማ ከሆነ በኋላ አያያዟን ጠበቅ አድርጋ ስለያዘች ነው። እንደሚታወቀው እንደዚህ ትልልቅ ፕሮዳክሽን ካምፓኒዎች የሚያወጡት ፊልም ላይ ትልቅ አክትረሶች እንኳን ትንሽ ሮል ለማግኘት በጣም ብዙ ነገር ችለው እንደሚያገኙት የሚታወቅ ነው። ብዙ አክትረሶች በጣም የሚያስጠላ ነገር እንዳሳለፉም ብዙ ጊዜ ሲናገሩ ተሰምቷል። ጭራሽ አንዳንዶቹ ተጉላልተውም ምንም ስራ ያላገኙ አሉ። በዛም የተነሳ ተናደው ቦሊውድን ትተው እንዲሄዱ ሲናገሩ ተሰምቷል። አንዳንዶቹም ደግሞ ፊት ለፊታቸው የመጣውን ነገር ተስማምተው በመቀበል ስራ እንደሚያገኙ ሲናገሩም ተሰምቷል። ታዲያ በዚህ መሀል እንዴት በፍጥነት ድንገት አኑሽካ ሸርማ ወደ ላይ ከፍ አለች የሚለው ጥያቄ የሁል ጊዜ ጥያቄ ነው። ምን ይመስላችኋል እናንተ? በየትኛው መንገድ ነው? በብቃቷ ወይስ ከዚህ ሁሉ ነገር ሌላ የተደበቀ ነገር አለ? ከጀርባው ሌላ ጉዳይ አለ እንዴ? ነው ወይስ አኑሽካ ሸርማ ተስማምታ ይሆን? መልሳችሁን የታያችሁን እስቲ በኮሜንት አጫውቱኝ። በተለያየ ጊዜ ሚዲያዎች ያወጡ የሚጠይቁት ነገር ትልቁ ነገር ከያሽራጅ ፊልምስ ጋር በላይ 3 ፊልሞች ማግኘቷ እንዲሁም ደግሞ ከከረን ጆሃር ጋር ስራ ለመስራት መስማማቷ ወይም ደግሞ ከሱ ጋር መቀራረቧ ይህ ሁሉ ነገር ሲደማመር የአኑሽካ ሸርማ አስጠሊታው ወይም ጥቁር እውነት የሚባለውን ነገር ይጠቁማል ይላሉ ብዙዎቹ። እንዲያውም ከከረን ጆሃር ቡድን ጋር ከተቀላቀለች በኋላ አውትሳይደር የሚለው ስም አኑሽካ ላይ የማይሰራ ሊሆን ችሏል። ግን በተቃራኒው ብናይ የሞተው አክተር ሱሻንት ሲንግ ራጅፑት፣ ከንግና ራናወት እና መኖጅ ባጅፓይ የመሰሉ በጣም ብቃት ያላቸውና ምርጥ አክተሮች ራሱ ሁል ጊዜ አውትሳይደር ሲሏቸው ደቂቃ አይፈጅባቸው። እንደሚታወቀው ከረን ጆሃር ቦሊውድ ላይ በጣም ትልቅ ተጽዕኖ መፍጠር ይችላል። ሳይዱም ደግሞ ወደ አንድ ሳይድ ነው። ከረን እንደሚታወቀው ስታር ኪዶችን በጣም ድጋፍ ያደርጋል ወይም ደግሞ እነሱን ፕሮሞት ያደርጋል። በስራዎቹም ማቅረብ የሚፈልገው እነሱን ነው። ይህ ነገርም ቀድማ ስለገባት ከከረን ጆሃር ጋር የሱ ሰርክል ላይ በመቀላቀል ስም፣ ሀብት፣ ክብር የሚባሉትን ሁሉም ነገሮች ማግኘት ችላለች። ብዙ ፊልሞቿም ሲታዩ የአኑሽካ ሸርማ ታግላ ያገኘችው አይደለም፣ እንዲሁም በቀላሉ ያገኘቻቸው ናቸው። बेबी को बेस पसंद है ልክ በተቃራኒው ደግሞ ስናይ ሌሎች አክተሮች ሱሻንት፣ ከንግና፣ መኖጅ የመሳሰሉት ብዙ አክተሮች እነሱ ግን አንድ ፊልም ለማግኘት በጣም ብዙ ርቀትና ብዙ አመት ፈጅባቸዋል። የዚህ ሁሉ ትልቁ ምክንያቱ ደግሞ እሷ ብዙ ነገር በቀላል ለማግኘቷ ትልቁ ምክንያት ከረን ጆሃር ነው። ከሱሬሽ ሬና ጋር ከተለያየች በኋላ በሳይት ውስጥ በድጋሚ የመጣው አርጁን ካፑር ነበር። እሱም ከአኑሽካ ጋር መቀራረብ የቻለው በከረን ጆሃር ምክንያት ነው። እንዲያውም ያስተዋወቃቸው ራሱ ከረን ጆሃር ራሱ ነበር። እንደሚታወቀው ከረን ጆሃር ቤቱ ሃይ ፕሮፋይል ፓርቲዎችን በየጊዜው ያደርጋል ወይም ትልልቅ ሰዎች የሚገኙበት ብቻ ነው። ሚዲያ ላይ ወጡ ሪፖርቶች ብናይ እነዚህ ፓርቲዎች በሚዘጋጁ ሰዓት ላይ በጣም ትልልቅ አክተሮች፣ አክትረሶች ይመጣሉ፣ ይጠጣሉ፣ ይሰክራሉ ብሏል። እንዲያውም ጨምሮ እንደሚባለው እንደዚህ አይነት ፓርቲ ላይ ማን ከማ ጋር ይዛመዳል፣ ማን ከማ ጋር ይለያያል የሚለውንም ይወስናሉ ይባላል። በሰዓቱ እንደ ማስረጃ ብለውም ከፓርቲው ላይ የወጣ ቪዲዮ ነው ብለው እንደ ማስረጃ አብሮ ለጥፈውት ነበረ። ያው እዚህ ጋር እንደምታዩት ሁሉም እየጠጡ እየጨበሱ እየጦዙ ይታያል። አኑሽካን ብቻ በተለያየ መንገድ ስም አገኘች፣ ክብር አገኘች፣ ሀብት አገኘች። ግን የሌላት የህይወት አጋር ብቻ ነበረ። ቤቷን፣ ትዳሯን ልትመሰረት የምትችል
የምትችልበት አንድ አጋር ያስፈልጋት ነበረ። ይሄ ፍላጎቷን በመጨረሻ ሊሳካላት የቻለው ወደ እሷ ህይወት ውስጥ የገባው የህንድ ክሪኬት ተጫዋች የሆነው እንዲሁም የክሪኬት ቡድኑ ካፕቴን የነበረው ቪራት ኮህሊ ነው። እሱን ስታገኘው ፍለጋዋ ጠቅላላ ያበቃ ይመስላል። ओ करम खुदाया है तुझे मैंने जो पाया है ቪራትና አኑሽካ ለመጀመሪያ ጊዜ የተገናኙት አንድ የቦሊውድ ፓርቲ ላይ ነበረ። ይሄ ግንኙነት አንድ ጊዜ ከተዋወቁ በኋላ በድጋሚ የተገናኙት የማስታወቂያ ቀረጻ በሚደረግበት ሰዓት ነበር። ከማስታወቂያ በኋላ አዘውትረው መገናኘት ጀመሩ። በመጨረሻም ቪራት ኮህሊ በአኑሽካ ፍቅር ሊወድቅ ችሏል። በመጨረሻም ዲሴምበር 11 2017 ዓ.ም ሁለቱ ጣሊያን ውስጥ ሌኮሞ የሚባል አካባቢ ላይ ጋብቻቸውን ፈጽመዋል። በሰርግ ፕሮግራም ላይ የሁለቱም ቤተሰቦችና የተወሰኑ ጓደኞቻቸው ተካፋይ ሆነውበታል። Can I say this again? My wife. इश्क ही दिसदा በ2021 ዓመተ ምህረትም ጃንዋሪ 11 ላይ የሁለቱ የትዳራቸው ፍሬ የሆነች ሴት ልጅን ማግኘት ችለዋል። ስሟንም ቫሚካ ብለው ሰይመውላታል። ቪራትም አኑሽካም ልጃቸውን እጅግ በጣም ይወዷታል። በድጋሚም አኑሽካ ሸርማ ፌብሩዋሪ 15 2024 ዓመተ ምህረት ላይ አንድ ወንድ ልጅ ወልዳለች። ስሙንም አካይ ብለውታል። ይህንንም የምስራች ቪራት ኮህሊ በትዊተር አካውንቱ ራሱ ፖስት አድርጎ የተናገረው ወይም ደግሞ እንኳን ደስ አላችሁ ብሎ ያቀረበው ነው። ከዛ በኋላ የሁለቱም አድናቂዎችም ሆነ ቤተሰቦቻቸው በጣም ደስተኛ ሆነዋል። በአሁኑ ሰዓት ላይ የአኑሽካ ሸርማ የግልም ሆነ የስራ ህይወቷ ሁለቱም በትክክል መንገድ ላይ ያለ ነው የሚባል ነው። በቪራት ኮህሊ ወይም በባለቤቷም የተነሳ ከቦሊውድ ጭምር የክሪኬት ዓለሙ ላይም አኑሽካ ሸርማ ዝነኛ ስም ሊሆን ችሏል። የአሽራጅ ባነር፣ ደርማ ፕሮዳክሽን፣ ሰልማን ካን፣ ሻሩክ ካን፣ አሚር ካን፣ ረንቪር ሲንግ እንዲሁም ረንቪር ከፑር ለሁሉም አኑሽካ ዛሬ በጣም ውድ ናት ወይም ደግሞ ወዳጅ ናት። በሁሉም ትወደዳለች ለማለት ነው። ከጅምሩ እንዳየነው እንግዲህ አኑሽካ ሸርማ እዚህ ደረጃ ድረስ የደረሰችበት ነገር እንዴት እንደሆነ ይሄ በተደጋጋሚ የተለያየ ቦታ ላይ የተወራ የተጻፈ የተነገረ ነገር ነው። አኑሽካ ሸርማ በጊዜዋ የቦሊውድ ተዋናዮችም ሆነ የስፖርት ተጫዋቾች ክሪኬት ተጫዋቾችን ከፊት ከኋላ እንዲሯሯጡ አድርጋቸዋለች። ግን እውነቱ ይታይ ከተባለ በአሁን ሰዓት ላይ ወይም ደግሞ ጊዜው የሚፈልገው ልክ እንደ አኑሽካ ሸርማ አይነት ጮሌዎቹ በጣም ተጠቃሚ የሚሆኑበት ጊዜ ነው። ያው በዚህ ጊዜ ላይ ልፋትና ጥረት ሳይሆን እነሱ እንደሚሉት እንደ አኑሽካ አይነቷ ስማርት ገርል ይላሉ አይደለ? ልክ እንደዛ ማለት ነው። በአጭር ጊዜ ውስጥ እንግዲህ ጣራ የደረሰችበት የአኑሽካ ሸርማ በአጭሩ ሲገለጽ ረጅም ርቀት የሄደችበት ሚስጥሯ ወይም ሙሉ ታሪኳ ይህን ይመስላል። ለዛሬ እንግዲህ በአኑሽካ ሸርማ ላይ ያቀረብኩት ቪዲዮ በዚህ ይጠናቀቃል ወይም ደግሞ ይህን ይመስላል። ምን ትላላችሁ እናንተ? ውድ ቤተሰቦች ስለ አኑሽካ ሸርማ ብዙ ነገር አንስተን ተጫውተናል። የረሳሁት የዘለልኩት ያለፈኝ ነገር ካለ እናንተ የምታውቁት በኮሜንት እንድጨምሩልኝ ጋብዛችኋለሁኝ። ለነበረን ቆይታ በጣም አመሰግናለሁ። ቪዲዮ ላይክ ማድረግ አትርሱ። ያላችሁን ሀሳብ አስተያየት በኮሜንት ግለጹ። እንዲሁም ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ። ለጓደኞቻችሁም ሼር በማድረግ የቤተሰቡን ቁጥር ጨመር እናድርገው። ለነበረን ቆይታ በጣም አመሰግናለሁ። እኔ አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ तुझ में रब दिखता है यारा मैं क्या करूं तुझ में